የደብረ ማርቆስና የአካባቢው ሕዝብ ለዓመታት በጉጉት ሲጠብቀው የነበረውና ለ30 ዓመታት ያህል ተቋርጦ የቆየው የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ከተገነባ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተመርቋል። በዚህን ወቅት ንግግር ያደረጉት ጠቅላይ ሚኒስትሩ መልካም የተፈጥሮ ጸጋዎች እያሉን ባለመግባባት ሀገራችንን ማልማት ሳንችል ቀርተናል ሲሉም መቆጨታቸውን ጠቅሷል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። ልማት በባህሪው ጊዜን ትብብርንና ጥበቃን የሚፈልግ መሆኑን በማንሳት የጎደለውን ልማት ብልጽግና መተማመንና መከባበር ለመሙላትና ለነገው ትውልድ የተሻለችውን ሀገር ለማስረከብ በጋራ መትጋት እንደሚገባም አሳስበዋል። ደብረ ማርቆስ ጎጃምንና ወለጋን ያስተሳሰረች የተጋመደ ማህበራዊ ቁርኝነት የነበረባት ለሌላው አርያና የአንድነት ምልክት መሆኗን የጠቆሙት ጠቅላይ ሚኒስትሩ የአውሮፕላን ማረፊያው ስራ መጀመር ወሳኝነቱን አንስተዋል። ነገር ግን የአውሮፕላን ትራንስፖርት መጀመሩ መልካም ቢሆንም በየብስ ትራንስፖርት ማህበረሰቡ እንዳይንቀሳቀስ እንቅፋት የሆነውን ችግር በጋራ ማስወገድ ተገቢ መሆኑንም ነው ያሳሰቡት። ይህ አየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። በአሁኑ ወቅት በዘር የመከፋፈል የጎጠኝነትና የጽንፈኝነት እሳቤዎች ለልማት እንቅስቃሴ እንቅፋት ናቸው ያሉት ጠቅላይ ሚኒስትሩ በአባይ ሸለቆና ከማዶ መሽገው ህብረተሰቡ በነጻነት እንዳይንቀሳቀስ የሚያደርጉ አካላትን በጋራ መታገል እንደሚገባም አንስተዋል። ትግል፣ ውጊያ፣ ፍልሚያ አዲስ አይደለም። አባቶቻችን አልፈውበታል፣ ጉዳት እንጂ ጥቅም አላመጣም ሲሉም አሁን ላይ እንደዚህ ያለ አካሄድ ሊበቃ እንደሚገባም ጠቁሟል። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውንና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ነው ሲሉም በተከባበረ በተደመረ መንፈስ ለልማት ሁሉም እንዲነሳ አደራ ብለዋል።